ምኑን አይመጣም እንዴ? ቆየ ምኑም ድልድል መጣ ይመጣ የታሉ? ኪድዬን ወደ ቤት ነው የሄዱት። ምን ሊሰሩ? ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እነሆ ዛሬ ደግሞ በክፍል 78 ተመልሼ መጥቻለሁ። ታዲያ እስከ ፕሮግራም ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንግዲህ ወይዘሮ ማህሌት መታገት አለባት የሚለው ውሳኔ በጣም ከምንም በላይ ውስጤን አስደስቶታል። እውነት ለመናገር ማህሌት ከታገተች የዝናም ሆነ በነ ብሩክ ላይ የሚደረገው ሴራ ልባቱን ያገኛል ብዬ አስባለሁ። ምክንያቱም እስካሁንም ድረስ ይህን ሐሳብ ማምጣት ነበረባቸው። ማህሌት ከታገተች በእርግጠኝነት የምነግራቸው ሁሉም ነገር ሰላም ይሆናል። ምክንያቱም የማህሌት አለመታገት ወይም የማህሌት አለመታሰር ሀያ አለመባሏ ነው ይህን ሁሉ ነገር እንዲበላሽ ያደረገችው። ማህሌትን አግቶ አስሮ ቢያስቀምጧት ኑሮ እስከዛሬ ድረስ ይህ ሁሉ ነገር አይበላሽም ነበር። ስለዚህ አሁን መድብል የወሰንከው ውሳኔ ትክክለኛና ተገቢ ውሳኔ ነው። ማህሌትን ማገት መፍትሄውና መፍትሄ ብቻ ነው። ምክንያቱም ማህሌት ከታገተች ለዝና ማንም ኢንፎርሜሽን የሚያቀርብለት ወይም ዝናን ከጎን ሆኖ አይዞህ የሚለው ምንም አይነት ሰው የለም ማለት ነው። ከዛ ውጭ ደግሞ ብሩክ ለመታገቱ በእርግጠኝነት ማህሌት መረጃው ይኖራታል። ያ ማለት ግን ዝና ለሷ ብሩክን ማገቱን ይነግራታል የሚል እምነት የለኝም። እኔ አሁን ዝና ብሩክ እንደታገተ በእርግጠኝነት ያውቃል። ነገር ግን ማህሌትን ወደነ ዝና ቤት እንድትሄድ የሚገፋፋት ቤት ውስጥ ምን እየተደረገ እንደሆነ ከነ ብሩክ ቤት ማወቅ ባለመቻሌ ተጨንቅ ያለሁም ምን አይነት ሴራ እያሴሩ እንደሆነ ምን እየተባባሉ እንደሆነ ማቀው ነገር የለኝም ስላላት እንግዲህ ማህሌት ወደነ ብሩክ ቤት አቅንታለች ማለት ነው። ነገር ግን እሷ ደግሞ የተደገሰላትን አላወቀችም። መድብል ማህሌት መታገት እንዳለባት ውሳኔ ላይ ደርሷል። ስለዚህ ይህ ውሳኔ አዋጭ ውሳኔ ነው። እናንተስ ምን ትላላችሁ? ማህሌት መታገቷ አግባብነት አለው ወይስ የለውም? የማህሌት መታገት ብሩክ እንዲገኝ ይረዳል አይረዳም? ማህሌት ካልታገተች ይህንን ሴራ እየተራዘመ እንዲቀጥል ያደርገዋል አያደርገውም? ሐሳባችሁን በኮመንት መስጫው ስር ግለጹልኝ። እንግዲህ መድብል ማህሌትን እንደሚያግታት እርግጠኛ ስለሆነና ከዚህ ቀደም ለብሩክ ገንዘብ የላኩለት ሰዎች ከባድ የሆኑ ጋንግስተር መሆናቸውን ስላወቀና ልጁን ያግቱበታል ብሎ ስላመነ ምሳሌ ትምህርት ቤት እንዳትሄድ ለቅድስት ማስጠንቀቂያ ሰጧታል። እንግዲህ ቅድስትም ይህንን ሐሳብ ሲሰጣት በመደናገር ውስጥ ነች ያለችው። ምክንያቱም ምሳሌ ትምህርት ቤት እንዳትሄድ የከለከልካት የሆነ ችግር ተፈጥሯል ወይ ያለች ነው። እሷ ደግሞ እንደምታውቁት ብሩክን ከልቧ ታፈቅረዋለች። የተለያዩበትን ሰዓት ታውቁታላችሁ። ጥሩ የሚባል ግንኙነት ሊመሰርቱ በጀመሩበት ሰዓት ነው የተለያዩት። ስለዚህ ቅድስት የብሩክ መጥፋት ውስጧን ዛሬም ድረስ እየረበሻት እያስጨነቃት ይገኛል። ስለዚህ ብሩክ አንድ ነገር ሆኖ ከሆነ ንገረኝና ለወቅ እያለችው ነው። እሱ ግን ሊነግራት ፈቃደኛ አይደለም። እኔ ወደዚህ ቤት የምመለሰው ወንድሜን ወይ መሞቱን ወይ መኖሩን ሳረጋግጥ ነው ብሏታል። ሌላው ሞገስና ዳጣ ማህሌትንና ኤፍራታን እየተከታተሉ ነበረ። እንግዲህ
ተከታትለውም ደርሰውባቸዋል። ወደ ቤት እንደሚገቡም ቀጥታ ለመድብል ደውለው የነገሩት እነሱ ናቸው። በእርግጠኝነት ኤፍራታና ማህሌት በነ ብሩክ ቤት ውስጥ እንዳሉ እጅ ከፍንጅ ተይዘው እዛው ይታገታሉ የሚል እምነት አለኝ። እናንተ ግምታችሁን አስቀምጡልኝ። ሌላው እንግዲህ መድብልም በዝና በኩል አጥንቶ የደረሰበት ነገር ቢኖር ምንድነው ከባድ ከሚባሉ ጋንግስተሮች ጋር ግንኙነት እንዳለው ዝናን መረጃው ደርሶታል ማለት ነው። እንግዲህ ሞገስንም ለምን ዝናን ትፈራዋለህ? ለምን ከዝና ትሸሻለህ? እያለው ነው። እስከ መቼስ ድረስ ነው የምትሸሸው? እያለ ነው። ሉላ እንግዲህ ዝናን 5% እንኳን አታውቁትም እያለች ነው። ሉላ ነች እንግዲህ የዝናን የቤቱን ጓዳውንም ምኑንም ልታውቅ የምትችለው። ስለዚህ ዝና ከባድ ሰው ነው፣ አታውቁትም፣ እጁም ረጅም ነው፣ ያስገድላችኋል። ለዛም ነው ሞገስነን ከዚህ አካባቢ ተያይዘን እንጥፋ ያለች ብዙ ጊዜ የምታስቸግረው ማለት ነው። እንግዲህ መድብል ወንድሜ ላይ ይህንን ግፍ የፈጸመውን ሰው ካገኘሁኝ የምወስደው እርምጃ እጅጉን ከባድ ነው። ከዚህ ቀደም የኖርኩት እስር ቤት ነው። እስር ቤት ለኔ አዲስ አይደለም። በወንድሜ አልደራደርም ብሏል ማለት ነው። እንደዚህ አይነት ወንድም መከታ የሚሆን ወንድም ይስጣችሁ። እኔ ወንድም የሌለው ሰው በጣም አስቸጋሪ ነው። እውነት ለመናገር ወንድም ሲኖር በጣም መከታ ነው። መከታ አሁን እኔ ብሩክ ኑሮ ቢሆን ኑሮ ከብሩክ ጋርና ብሩክና መድብል ተገናኝተው አብረው ቢሆኑ ኑሮ አስቡት ምን አይነት ተአምር ሊሰሩ እንደሚችሉ አስባችሁታል? በጣም ከባድ ይሆናል። በእርግጠኝነት የምነግራችሁ ብሩክን ያገቱትን ሰዎች ራሱ መድብል ካገኛቸው አንድ ባንድ ሁሉንም ያጠፋቸዋል ብዬ አስባለሁ። ዝናም የሚጠፋው በመድብል ነው። አሁን ሞገስንም እያበረተው ነው። እኔ ከጎንህ አለሁ፣ አንተም እኔም እጅና ጓንት ሆነን ጠላታችንን ዝና ከሆነ ዝናን እናጠፋዋለን እያለ ነው። እስከ መቼ ድረስ ሸሽተን ይሆናል እያለው ነው። ትክክል ነው። ምክንያቱም ሞገስም ልጁን ሉላን ይዞ ከሚንከራተት እዛው ከመድብል ጋር እጅና ጓንት ሆኖ ዝናን ድራሽ አባቱን ማጥፋት ያስፈልጋል ማለት ነው። ከዛ ውጭ ግን ለዝና እድል ከሰጡት አንድ ባንድ ዝና ሁሉንም ያጠፋቸዋል ብዬ አምናለሁ። ምክንያቱም በእርግጠኝነት የምነግራቸው አሁን የብሩክ መታገት ውስጥ ዝና እጁ አለበት። በእርግጠኝነት ዝና የታገተው እኔም ብዬ ማምነው ያን ገንዘቡን የሰጡት ሰዎች ብሩክን አግተውታል የሚል እምነት ነው ያለኝ። ምክንያቱም እሱ ወደ ውጭ አሁን አብዛኞቻቸው ወደ ውጭ ሄዷል ምናምን ወደ ውጭ የሚሄድበት ምንም አይነት ምክንያት የለውም። ከልጁም ይሄን ታክል ጊዜ የሚርቅበት ምንም አይነት ምክንያት የለውም ብሩክ። ስለዚህ ብሩክን ያሳገተው ራሱ ዝና ነው። ምክንያቱም ዝና ሙሉ መረጃው አለው፣ ያውቃል። ከዚህ ቀደም ያንን እቃም የሰጡት የዝና ጓደኞች እንደሆኑ ወይም ከዝና ጋር አብረው ይሰሩ የነበሩ ሰዎች እንደሰጡት ዝና መረጃው አለው ማለት ነው። ያ ማለት ለብሩክ መታገት ዝና ተጠያቂ ነው። ስለዚህ መጀመሪያ ማህሌትን ማገት፣ ማህሌት ከዝና ጋር ምን እንዳወራች ምን አይነት መረጃ እንዳላት እሷንን በአስቸኳይ መመርመርና ሙሉ መረጃውን ማግኘት ያስፈልጋል። ብሩክ ያለበትን ሚስጥር እሷ ልታወጣ ትችላለች የሚል እምነት አለኝ ማለት ነው።